ሰፈሯ ቀረች ከህዋው ላይ ከጠረፍ ድንበሯ ምን ይሆኔ ፀሐይ ማፈሯ ምን ይሆኔ ጀንበር ማፈሯ ምን ይሆኔ ፀሐይ ማፈሯ ምን ይሆኔ ጀንበር ማፈሯ ነይ ፀሐይ ከሰው ተደብቀሽ ወዴት ለማለት በጂ ነይ ፀሐይ አንቺማ መገለጥ ፀሐይ ለኔ ነበር እንጂ ነይ ፀሐይ ጠፈሩን ባልዳኘው ፀሐይ ህዋው ባይከሰስ ነይ ፀሐይ ጠብቅሻለው ፀሐይ ያንቺም ቀን እስኪደርስ እምቁን ግለጪው አውጥተሽ ጨለማን በብርሃን ተክተሽ አጫውችኝ በይ እንዳስለመድሽኝ በኮፊያ ሄሎ ፖሊስ፣ ችግር ተፈጥሯል፣ ቶሎ ድረሱ። ጨለማን በብርሃን ተክተሽ አጫውችኝ በይ እንዳስለመድሽኝ በኮፊያ ጭጋግ አታልብሽኝ። ዋው! ይህን ድምጽ ከሰማው በጣም ቆይቼ ነበር። እንዴ እስካሁን እየሰማሽ ነበር? ሰላም፣ እንዴት ናችሁ? ውድ የጽናት ድራማ ተከታታዮች በሙሉ ዛሬ በአስደሳች ዜና መጥተንላችኋል። እስከ ዛሬ ድረስ ወዳችሁ ስትከታተሉት የነበረው ጽናት ድራማ እነሆ ዛሬ 300ኛ ክፍላችንን ወደ እናንተ እናደርሳለን። አሁንም ደግሞ በአሪፍ መልኩ ብዙ ስቶሪዎችን አካተን እየመጣንላችሁ ነው። ይህንንም በማስመልከት ደግሞ ከዛሬ ጀምሮ ላልተወሰነ ጊዜ ቀን በቀን የምንለቅላችሁ ይሆናል። አረ ይሄ ብቻ አይደለም፣ ሌላም አለ። በቅርቡ የማትጠብቁት ጽድት ያለ አሪፍ ስራ ይዘንላችሁ እየመጣ ነው። አዲስ ተከታታይ ድራማ ከጽናት ጎን ለጎን የምናቀርብላችሁ ይሆናል። ከሁለቱም ድራማዎች ጋር ቆንጆ ጊዜ ከፊርማታው ጋር እንደምታሳልፉ ባለሙሉ ተስፋ ነን። በጉጉት ጠብቁን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንወዳችኋለን። እዚህ ጋር መቀመጥ ያለበት የኔ ፎቶ። ኧረ ተይ አታስቂኝ የኔ ፍቅር። እንዴ አንቺን ካላየው በጧት ደግሞ ስነሳ አንቺን ድምጽ ካልሰማሁ እንደማይሆንልኝ ታውቂ አይደል እንዴ? የኔ ፍቅር ተነሱ። አባትህ ሌባ፣ ቀማኛ፣ ዘራፊ ነው። በቃ ስለ አባቴ መጥፎ ነገር ማውራትን አቁም እያልኩ ነው። እኔን ነበር መሰለኝ የምትፈልጉት። በሰላም ነው? እዚህ ጋር መቀመጥ ያለበት የኔ ፎቶ ነው። ምክንያቱም ይሄ ቤት የቆመው የኔን ወገብ አቅብጦ ነው። የሰራ ሰው ደግሞ አይደለም ፎቶግራፍ ሐውልትም ይቆምለታል።
ልጆች እንደምን አደራችሁ? የሰርጋችሁን ፎቶ እያየሁት ነበር። ይገርማል። ለዚህ ጊዜ እንኳን አልተጠራም። በጣም ያሳዝናል። ማታ ማምሽተህ ስለመጣህ ዝም ብለህ ገብተህ አድረሃል። አሁን ግን ፍቃደኛ ከሆንክ ተቀመጥና ስለ ማንነት ማውራት እንችላለን። በጣም ደስ ይለኛል። ከዛ በፊት ግን በጧት ተነስቼ ለራሴ ያፈላው ሻይ አለ። ከማከላችሁ የሚፈልግ ካለ ሄዶ ማምጣት ይችላል። የሚፈልግ የለም? ቆንጆ የቅመም ሻይ ነው። ህንድ ሄጄ ነበር። ከዛ ነው ቅመሙን ይዤ የመጣሁት። መቼም ህንድ በቅመማ ቅመም በጣም የታወቀች እንደሆነች ታውቃላችሁ አይደል? ስለ ግብዣዎት በጣም እናመሰግናለን። ግን ደግሞ ኒናን አዘጋጅልኝ ብሏት ኖሮ እሷ ታዘጋጅሎት ነበር። እኔ ሰው ማስቸገር አልወድም። ቤቴ አይደል? እሺ አሁን ፍቃዴ ከሆነ ተቀመጥና እናውራ እንደ ትልቅ ሰው። እሺ ተነሱ። ምንድነው ችግር አለ እንዴ? ሌላ ይቅር፣ ቢያንስ እድሜን እንኳን አታከብሩ። እንደው ስለ ባለቤትነቱ አናውራ። ምንድነው እየተፈጠረ ያለው? ምንም እየገባኝ አይደለም። እሱ መቀመጫ ካሁን በኋላ የኔና የኔ ብቻ ነው። እሱ የሚገባው ለኔ ብቻ ነው። አልገባኝም። እሺ እንደ አክብሮት እዚህ ጋር ቢቀመጡ ይሁን፣ ግን በዚህ ልክ የሚያስቆጣ ነገር ያለ አልመሰለኝም። ለምንድን ነው የማልቆጣው? ልጅ ሲያጠፋ አይደለም መቆጣት፣ መምታትም ርስታችን ነው። እና አሁን እሱን ለማድረግ ትክክለኛ ጊዜና ቦታ ሆነ ብለህ ታስባለህ? ይኸውልህ ለማክበርና መስመሬን ላለማለፍ በጣም እየታገልኩ ነው። ኪራዬ በቃ ተው፣ ችግር የለውም። እዛ ጋር እንቀመጥ ነው። እሺ እዛ ጋር ተቀመጥክ እንበል። እስኪ ንገረን፣ ማነህ? ምንድነው ከአባቴ ጋር ያለ ግንኙነት? ልጄ አንቺ በጣም ጎበዝ ልጅ ነሽ። እንዴት ከሰው ጋር እንደሚኖር በደንብ አውቀሽበታል። ይሄን ጎረምሳ እንዴት በቁጥጥር ስር እንዳረግሽው አሁን ነው ፍንትው ብሎ የታየኝ። አመሰግናለሁ። ግን ደግሞ ማታም አባቴ ስለነበርና በድንገት ስለመጡ ነው ዝም ብለው ገብተው ያደሩት። አሁን ስለ ማንነቱት ማወቅ እንፈልጋለን። እሺ እነግራቸዋለሁ። እንደውም እኔ ማታ ነበር ታናዙኛላችሁ ብዬ የጠበቅኩት። ይገርማቸዋል። በጧት ተነስቼ ያፈላው ሻይ ሊቀዘቀዝብኝ ነው። እሱን ልጠጣና እናወራለን። እንዳይባክን ነው። አውቃለሁ የኔ አበባ፣ እቺ ላንቺ ስታንስብሽ ነው። ላንቺ የሚገባው ይሄ ትልቁ አበባ አለ አይደለ? ባይሱዙ ተጭኖ የሚመጣው እሱ ነው ላንቺ የሚገባው። እሱ ራሱ እኮ ሲያንስብሽ ነው። ቆይ ምን እያልክ ነው? አትቆጭብኝ የኔ ፍቅር። ይኸውልሽ አንቺ ስትቆጪና ስትናደጅብኝ እኮ ዓለም ሁሉ እኮ ነው ጨለማ የሚሆንብኝ። ታውቂያለሽ አይደል? ይኸውልህ ይሄ ስራ ቦታ ነው። ስለዚህ የማይባል ነገር ማለትን አቁም። ኧረ ተይ አታስቂኝ የኔ ፍቅር። እንዴ አንቺን ካላየው በጧት ደግሞ ስነሳ አንቺን ድምፅ ካልሰማሁ እንደማይሆንልኝ ታውቂ አይደል እንዴ የኔ ፍቅር? ይልህ በመጀመሪያ ደረጃ ያለነው ቢሮ ነው። እሺ በስነ ስርዓት አልፈህ ተቀመጥ። ሲቀጥል ደግሞ ስለዚህ ነገር ላናወራ ተስማምተናል። ለምን ከፈለግሽ አራስ ነብር አትሆኝም። እኔ ከነ ሙሉ ነገርሽ ነው የምወድሽ። ትሰማኛለህ? በጠዋቱ ሰይጣኔን አታምጣው። እሺ ደግሞ ካልነቃህ ውጣና ፊትህን ታጠቡ። ቆይ የኔ ፍቅር መልሼ እደውልልሻለሁ። አለቄ እየጮችብኝ ነው። ቆይ አለቃ አዋራሽኝ እንዴ? ቆይ እስካሁን ስታወራ የነበረው ወይኔ ኪያ ምን ማረባኝ አልገባኝም። ቆይ የተፈጠረ ነገር አለ እንዴ? በጠዋት ግቡ አልሽ። ይኸው በጠዋት እኔ ቃሌን አክብሬ ገባሁ። ህጉ ሲወጣ ግን አብሮን የነበሩ ሰዎች እስካሁን ድረስ አልገቡም አይደል?
ቆይ አንተ ግን ከኔ ምንድነው የምትፈልገው? ምን አድርጊ ነው የምትለኝ? ምንም አልፈልግም። ምንም እንድታደርጊልኝ ደግሞ አልጠብቅም። እኔ አርፌ ስራዬን እየሰራሁ እኮ። አሁን ስለ ስራ ነው አይደል እያወራን ያለ ነው? አዎ ወጣቱ አለቄ። እና ስለምን ልናወራ እንችላለን በዚህ ጠዋት? ወይስ ስለ ሌላ ጉዳይ የምናወራው ነገር አለ? ብራቮ፣ በጣም ጥሩ። ግን ደግሞ ምን ይሄንን ቀን እንዳትረሳው ነው እሺ ማደርግ? አልገባኝም አለቃ። ቆይ ያበላሽው ስራ አለ እንዴ? ድንገት ያበላሽው ስራ ካለ ብታስረጂ አለቃ። ቆይ ለምንድን ነው እንደዚህ የምታይኝ? አልገባኝም። በመጀመሪያ ደረጃ እንዳለቃ አክብረኝ። ይሄ ስራ መስሪያ እንጂ መቀመጫ አይደለም። እሺ ይቅርታ አለቃ። ከዚህ በፊት እዚህ ጋር ቁጭ ስለምል ነው። ከዚህ በኋላ አይለመደኝም። በጣም ይቅርታ። እሺ ይለ ከዚህ በኋላ ደግሜ አልናገርም። ለቢሮ ስርዓት ግን ተገዢ መሆን አለብሽ። እሺ ከኔ ነው ጋር እላትጋቢ ብዬሽ ነበር። ገና ደምን ባስለቅስሻለሁ። ዝቅ እንዳደረጋችሁኝም አትቀሩ። ምን ያህል ከፍ እንደምል አሳያችኋለሁ። እነሆ አያልቅም የተባለው ሻይ በስተመጨረሻ አለቀ። ይቅርታ ልጆች፣ አስጠበቅኳቸው አይደል? እኔ ሻይም በእርጋታ ስጠጣው ነው ደስ የሚለኝ። ለዚህ ነው ደግሞ ሻይ ለጤንነት ምን ያህል ጠቃሚ እንደሆነ ታውቃላችሁ አይደል? አዎ እናውቃለን አቶ በላይ። አሁን ግን ለምን ጥያቄውን አትመልስልንም? ልጄ ረጋ በል። አባትህ በጣም የተረጋጋ ነበር። አንተ ከየት መተህ ነው እንደዚህ ችኩል የሆንከው? አይ ኪራዬም ቢሆን ነገሩን ለማወቅ ትንሽ ስለጓጓ ነው እንጂ ችኩል እንኳን ሆኖ አይደለም። እሺ ምን እንድነግራችሁ ነው የፈለጋችሁት? አንተ ማን ነህ? ለምንድን ነው እዚህ ቤት የመጣው? እንዴትስ ነው በዚህ ሰዓት ልትመጣ የቻልከው? በላይ ይባላሉ። በላይ ደረሰ። አባቴ ሴቶች ማለት ስላገኘኝ ነው በላይ ያለኝ። ስለ እኔ ሳይሆን ስለ አባትህ ነው መሰለኝ ማወቅ የፈለግከው። አዎ ያው የጋሼ ጓደኛ ነኝ ስላሉን ስለተዋወቃችሁ ማወቅ ፈልገን ነው። አባትህን ምን ያህል ትወደዋለህ? ምን አይነት ጥያቄ ነው? አባቱን የማይወዳል እንዴ? በቻልኩኝና ህይወቴን ቀይሬው እሱ በኖረልኝ። አይ ልጆች ይቅርታ፣ ድንገት እየመጣብኝ ነው ሳቄ እየመጣ። በቃ ሳቅ ለጤንነት ነው ጥሩ ነው አሉኝ። በቃ እንዳገኘሁት አጋጣሚ ስቃለሁ። ይኸውልህ አቶ በላይ፣ ከእድሜም አንጻር የአባዬ ጓደኛ ነኝም ስላልክ ላከብረህ እየሞከርኩ ነው። አባዬን የት ነው የምታውቀው? አባትና እኔ ጓደኝነታችን ከአንተ እድሜ በላይ ነው። አብረን አደግን ቢባል ማጋነን አይደለም። በጣም ድሮ ነበር የምትተዋወቁት ማለት ነው? ቀላል፣ በጣም ድሮ በንጹህ ልቦና በቡረቃት ጊዜ ጀምሮ አእምሯችን ማሰብ እስከጀመረበት ጊዜ አብረን ነበር። እሺ እንደዛ ከሆነ እስከ ዛሬ ድረስ እንዴት አንድ ቀን እንኳን እዚህ ቤት መታ አላየሁህ? የአባቴ ጓደኞች በጣም ብዙ ጊዜ ይመጡ ነበር። አንድ ሁለቴ መጥቻለሁ። ያኔ አንተ በጣም ትንሽ ልጅ ነበርክ። እናትህም በጣም ጥሩ ሰው ነበረች። አይ ያኔ ድሮ እንዴት ደስ ይል ነበር። እውነትም በጣም የጠለቀ ግንኙነት ነበር የነበራችሁ ማለት ነው? አዎ፣ ዘ ኦልድ ኢዝ ጎልድ ሲባል ሰማችሁ? ፍቅሩ በጣም ደስ ይል ነበር። እሺ ይሁን። ከዛ በኋላ እንዴት ተራራቃችሁ? ግድ የለም ደስታው ይቅር። ግን ለአባቴም ሆነ ለእናቴ ቀብር እንኳን እንዴት አልመጣ? ልጅ ክሩቤል፣ ሰውን መውደድ መታደል ነው። ሰውን ማመን ደግሞ መበደል ነው። ህይወት ደግሞ ሰውን በደንብ አሳምና ታስበድልሃለች። እኔ ምንም የምታወራው ነገር እየገባኝ አይደለም። ምንድን ነው የምታወራው? ህይወት እኔን በአባትን ያስተማረች ወዳጁ ነበርኩ ከሚል ሰው
ያውም ደግሞ በማታ ለእንግድነት ቤቱ ድረስ ከመጣ ሰው ስለ አባቴ መጥፎ ነገር ማውራት በጣም የሚገርም ድፍረት ነው። እኔ ሳወራው ነውሮ ነበር። እኔ ግን እሱን በማመኔ ለብዙ ዓመታት ተሰቃየሁ፣ መከራዬን በላው። አባትህ ሰው መሳይ የሰው ቆዳ የለበሰ አውሬ ነው። በቃ ስለ አባቴ መጥፎ ነገር ማውራትን አቁም። ኪራ ምን ሆነሃል? እየጮህክ እኮ ነው እንዴ? ተረጋጋ እንጂ። ይሄ ቤት የቆመው በእኔ ላብ ነው። አሁን ግን እኔ አድርጌዋለሁ። ትሰማኛለህ? አባትህ ሌባ፣ ቀማኛ፣ ዘራፊ ነው። በቃ ስለ አባቴ መጥፎ ነገር ማውራትን አቁም እያልኩ ነው። አቶ በላይ እየጠበቅንህ ነው። አቶ በላይ እንድትነግረን እየጠበቅንህ ነው። አቶ በላይ አቶ በላይ ምን ነበር ያላችሁኝ? አባቴን እንዴት አወቅኸው? እንዴትስ ነው ጓደኛ ልትሆኑ የቻላችሁት? 10 እንቁራሪቶች ገደል ውስጥ ተጥለው ሰዎች እንደማይተርፉ ቆሞ ይነግሯቸው ነበረ። 9ኙ መሞታቸውን አምነው ተቀብለው እዛው ሲቀሩ፣ አንደኛው ግን በግድ ታግሎ ወጣ። ለምን ይመስላል? ያው ተስፋ ስላልቆረጠ ነው። ከዛ ባሻገር መስማት አይችልም ነበር። ለዛ ነው አየህ፣ አንዳንድ ያለ መስማት እድሜን ያረዝማል። ስለዚህ አንተም ባትሰማው ነው የሚሻልህ። ምን ማለት ነው? ቤቴ እኮ ነው የተቀመጥከው። ኪራ ተው እንጂ እንግዳችን እንደሰጠን ነግራቸው። ተይው፣ ከዚህ በኋላ ይህንን ስልጣን ላያገኝ ይችላልና እባክሽ ካላስቸገርኩሽ ይህንን ብርጭቆ አንሽልኝ። ንግግራችንን ሳንጨርስ ወዴት ነው? ፍራሽ ላይ መተኛት አልወድም። አልጋዬን አዘጋጁልኝ። ምን ሆነሃል? ተረጋጋ እንጂ ትልቅ ሰው እኮ ናቸው። እና ማላውቀው ሰው ቤቴ ገብቶ እንደዚህ ሲሆን ዝም ብዬ ማየት አለብኝ? ምንድን ነው የምትይኝ? እና ምን ልታረግ ነው? ይኸውልህ ባይሆን የአባት ጓደኞች ጋር ደውልና ማን እንደሆኑ ጠይቃቸው። እሺ። እኔ ግን በዚህ ባህሪው አልታገሰውም። ቆይ በሰው ቤት እንደዚህ መሆን አለ እንዴ? ማታም ዝም ያልኩት ጋሼ ስለነበሩ። እሱማ ገባኝ እኮ ግን ደግሞ ይኸውልህ አሁን ደውልና አጣራ። ከዛ በኋላ የምናደርገውን ነገር እንወስናለን። ምን እያደረክ ነው? ምንም፣ ስልክሽ እኮ ተደጋጋሚ ጊዜ እየጠራ ነበር እና ምናልባት ስራ ከሆነ ብዬ እኮ። እንዴ ታዲያ የስራ ስልክስ ቢሆን የግል ስልኬን የመንካት መብቱ ማን ሰጠ? አለቃ ላቀብልሽ ብዬ አስቤ እኮ ነው። ካጠፋሁ ደግሞ በጣም ይቅርታ። ተናገር። ይኸውልህ ለምን እንደደወልክ ሀሳብን በቀጥታ ተናገር። አይ ካልክ ግን ሀሳብን ሳላስጨርስ ነው የምዘጋው። እዚህ መታ ነው? እሺ መጣሁ። እዛው ጠብቀኝ። እንዲህ ጃስ እያልሻቸው በቃ ቆመሽ መቅረትሽ ነው። አይ ማን ነው እዚህ ድረስ የመጣው? ጭራሽ
አንቺ ቢያንስ ፊትሽን ፈታ አታደርጊውም እንዴ? በስልክ የተበሳጨሽ እኮ ይበቃሽ ነበር። ሁለተኛ እንዳትመጣ ነግሬ ነበር አይደል? ለምን እዚህ መጣውን? ይገርምሻል፣ ጩጬ እያለሁ ራሱ ማዘር አንተ ላይ ሰው አትሰማም ትለኝ ነበር። ይኸው አንቺንም አልሰማሽም ነበር። ይኸውልህ እማዬ አንተ ላይ ምን እንዳየች አላውቅም፣ ግን ደግሞ ከዚህ በኋላ ወይ ስራ አለኝ ወይ ደግሞ አልችልም በላት። ለእናቶችማ ልብ ይታያቸዋል። ለእሷ እኮ ታማኝ አገልጋይ ስለሆንኩላት ነው። እንዳልከው እናት በህይወት ካለች የኔን እናት ሳይሆን የራስህን እናት ታዘዝ። ለማንኛውም ማውም ሰው ስጠኝና ልግባ። አንቺ ግን ይሄን ያህል ምን አድርጌሽ ነው? ቆይ ያልሽውም ቢሆን እኮ ኤደንን ጠይቂያት፣ ተቀይሬያለሁ። እሺ ተቀየርክ እና ያንተ መቀየር እኔ ህይወት ውስጥ ቢቀይረው ነገር አለ? እሱማ የለም፣ ግን ይሄን ያህል እኔን ዝቅ ማድረግሽን አቁሚ። ይኸውልህ እንደዚህ እንዲፈጠር ካልፈለግክ እዚህ ያለ መምጣት ነው። ስለዚህ አሁን ሰው ስጠኝና ከዚህ ሰፈር ጥፋ። ይኸው እዛ ጋር የሚያንሰው አለ። ቆይ ተከታተልን ብለሽው ነው? ቆይ ይሄን ያህል ምን እንዳላደርግሽ ሰክተሽ ነው? አልገባኝም። ቆይ ለምንድን ነው እንደሱ የምታየኝ? አልገባኝም። አንተ ደግሞ ስቀልድ እኮ ነው። ቀልድ አይገባም እንዴ? አንተማ የስራ ሰው እንደሆንክ ታስታውቃለህ። ለምንድን ነው የምትፈትኝ? አልገባኝም። እንዴ ኪያ፣ እዚህ ምን እያደረግሽ ነው? ነው ወይስ ዛሬ ምሳ ቀምቶልሽ ነው? አዎ እንደዛ ነው። እኔ ምሳ ማምጣቴን ወደዋለች መሰለኝ። እሷም ሳቲስ መምጣቱን ቀጥላበታለች። ይኸውልህ ከዚህ በኋላ እዚህ ላለመምጣት ሞክር እሺ? ወፈፍ ያረጋታል እንዴ? አንተ ሁለተኛ እንደዚህ ስትናገራት እንዳልሰማህ እሺ? ደግሞ ይኸውልህ ለዚህ መምጣትን ብታቆም ነው የሚሻለው። አለበለዚያ እንደባለፈው አይነት ነገር ሊፈጠር ይችላል። ኪራዬ እስኪ ተረጋጋና ቁጭ በል። ውስጥ የሆነ ነገር እየነገረኝ ነው፣ ግን ምን እንደሆነ ማወቅ አልቻልኩ። የድሮ ጓደኛው እንደሆነ ነገረን አይደለ? በቃ እሱን እያሰብክ ተረጋጋ። ይሄ እኮ ምንም የሚያጨናንቅ ነገር አይደለም። እስኪ አስቢው። ቆይ ጓደኛው ከሆነ ለምን በዛ ሰዓት መጣ? ለምን ሲሁሉ ጊዜ ጠፍቶ መጣ? እሱን አላውቅም፣ ግን ደግሞ በቃ ከዚህ እስኪ ድረስ መጠበቅ ነው። ቅድም ሳሎን ያለውን አልሰማችሁም እንዴ? አልጋ አዘጋጁልኝ አለ እኮ ጭራሽ። ስለዚህ ቆያል ማለት ነው። ግን ደግሞ እሱኛ ካልፈቀድን አይሆንም። በቃ ቀስ ብለን እንደሄድን እነግረዋለን። ቆይ አንቺ ምንም አልተሰማሽ? የሆነ ነገር እንደተወሰደብሽ አልተሰማሽ? ኪራዬ አንተ እኮ ዝም ብለህ ነው ራስህን የምታስጨንቀው። በቃ አትጨናነቅ። ዝም ብለህ ራስህን አታስጨንቅሽ። እኔ በቃ ከዚህ በኋላ ሰላም ህይወት መኖር ነው የምፈልገው። ልጆች ወልደን ሰላማዊ ህይወት እንዲኖር ነው የማስበው። እንደዚህ በጎ ማሰብ ነው እንጂ ታዲያ የምን መጨናነቅ ነው? ያው እኔ እኮ ደመ ነፍሴን ስለማምነው ነው። ሊሆን ይችላል፣ ግን ደግሞ በቃ ይህንን ነገር ይህን ያለት ታካብደ ቀለል አድርገውና አልወጣም ካለን የጋራ ጓደኞቻችንን ጠርተን እናስወጣዋለን። እስኪ 1-2 ቀን እናየውና ካልሆነ እንደዛ እናደርጋለን። እሺ፣ ግን አንተ ትጨናነቅብኝ። እሺ፣ አንተ ስትጨነቅ እኮ ነው የምጨነቀው። እሺ፣ አልጨነቅም። ማን ነው? እኔ ነኝ እዚህ። ውይ ይቅርታ፣ ጥሩ ሰዓት አልመጣሁም እንዴ? እኔን አንቺ እኮ ጥሩ ሰዓት መጥተሽ አታውቂም። ውይ በቃ ወይ ኪራ ልሂድና ተመልሼ እንደ አዲስ ልምጣ አይሻልም? አረ እንደዛ የሚባል ነገር የለም። ይልቅ ምን ፈልገሽ ነው እንዴ? ሰውየውን አንድ በሉልኝ እንዴ ኪራ። መኝታ ቤቴ መጥቶ ከዚህ ውጪ አንቺ እዚህ አተኝም እኔ ነኝ እዚህ መሆኑ እያለኝ እኮ ነው። ማን ያለው? በላይ ነው? አዎ እንዴ እንደ ስሜ ከፍ ያለ ነገር ነው ለእኔ የሚገባኝ። አንቺ ከዚህ መኝታ ቤት ልቀቂ፣ ሂጂ ውጪ፣ ሌላ ቦታ ተኝ እያለኝ እኮ ነው። አልገባኝም እንዴ። ቆይ በዚህ እድሜው ምን አይነት አይናውጣ ሰው ነው የመጣብን እንዴ? እኔ ምን አውቃለሁ ኪራ። እኔ አሁንስ በጣም የመረረኝ እንግዳ በመጣ ቁጥር እዚህ ቤት ሶፋ ላይ እየሄድኩኝ መተኛት፣ በየመሬቱ እየሄድኩ መተኛት ነው በጣም የመረረኝ። በቃ ቆይ መጣሁ እስቲ እኔ ላውራው። ይሄ እንግዳ ማረፊያ አይደለም፣ የኪሩቤል ቤት ነው። ማንም እየመጣ እንደፈለገ የሚሆንበት ቤት አይደለም። ኪራዬ ከሰው ጋር እንዳትጋጭ። ችግር የለውም አልጋጭም፣ ግን ደግሞ በቤቴ እንደዚህ እንደሆነ አልፈቅድለትም። ባለቤቱን ካልናቁ አጥሩን አይነቀንቁ። ኪራ ወይኔ መናገር አልነበረብኝም እንዴ? ኧረ እንዳይጣላ። ኪራ የሆነ ነገር ቀልቦ ነግሮታል። ይሄን ሰውዬ ምንም አልወደደው። በቃ እንዳይጋጩ እንከተላቸው። ምን ይመቻል ጠቋሪ የሆነ ሰውዬ።
በጣም ይቅርታ አስቆምኩሽ አይደል? ከሰኒዬ ጋር እኮ ስለነበርኩኝ ነው። ችግር የለውም ግን እንደምትቆይ ነግረኸኝ ቢሆን ኖሮ ቀድሜ አልወጣም ነበር። በጣም ይቅርታ እንደዚህ ስላደረኩሽ። ግድ የለም ለእኔ ጉዳይ እያንከራተትኩ ለምን እንደዚህ ሆነ ብዬ ልከራከር አልችልም። እንዴ እንደዛ ለምን ትያለሽ? አንቺም ብረዳሽም እኮ አንቺም ለእኔ እገዛ እያደረግሽ ነው። ስራው እንደሆነ መች ተገኘ ብለህ ነው? ይሳካል፣ በአንቺ እምነት አለኝ። አሁን ፍለጋችንን ከየት እንጀምር? እንግዲህ ፎርሙላ የተጠቀሰው ሰፈር አለ፣ እዛ እንሂዳ። ግን ከተማው ሁላ እንደ ድሮ አይደለም፣ ተለዋውጧል። አዎ ግን ማየትና መፈለግ የተሻለ ነው። እንሂድ አሁን። እኔ በቃ በተሞላው አድራሻና ሁኔታ እሱን አገኘዋለሁ ብዬ በተስፋ ነበር ከቤት የወጣሁት። ደከመሽ አይደል? ፀሐዩም በጣም ያቃጥላል። ወይ እንደ ሴቶቹ ጥላ ላይ ያሽ። አንድ እንኳን እሱን አውቀዋለሁ የሚል ሰው እኮ የለም። አንድ እንኳን ይገኛል። አይዞሽ፣ እንደዚህማ ተስፋ አትቁረጭ። ቆይ ወንድምሽ ከአንድ አባትና እናት የተወለዳችሁ ናችሁ? አይ አይደለም፣ ግን አብረን ነበር ያደግነው። ምን እንደሚገርመኝ ታውቃለህ? እስከ ዛሬ ድረስ ለምን ሊፈልገኝ እንዳልመጣ። እንግዲህ ለምን እንዳልመጣ ከሱ ውጪ ማናችንም አናቅም። ያው ያልመጣበት ራሱ የሆነ ምክንያት ይኖረዋል። በጣም ነበር የምንዋደደው። ከፍቅራችን የተነሳ እንኳን ተለያይተን ልናድግ ይቅርና ለሰዓታት እንኳን የምንለያይ አንመስልም ነበር። አንዳንዴ እኮ የቁርጥ ቀን ሲመጣ ያስጨክናል የሚባለው ለዚህ ነው። አልዋሽም፣ ግን ወንድሜን የማግኘት ተስፋ በተወሰነ ያህልም ቢሆን ቀንሷል። እንዴ እንደዚህማ በቀላሉ ተስፋ የምትቆርጭ ከሆነ አናገኘው። በርታ በይ። ይልቅ ትንሽ ረፍት አድርጊና አንዳንድ ቦታ ሄደን እንፈልገዋለን። ለዛሬ ይበቃናል እባክህ። አንተንም አደከምኩ። እኔ አልደከመኝም። ይልቅ ሌላ ሰው ካገኘንም እንጠይቃለን።
በጣም ይቅርታሽ እንደዚህ ስላንከራተትኩ። ካንተ የተሻለ ሰው መግባባት ስላልቻልኩ ነው። እና ጎቤውንም ማስቢያቸው ነበር ግን ታውቃቸዋለሁ። ምንም እኮ ይቅርታ አያስፈልገውም። ማድረግ ያለብኝ ነው እያደረኩ ያለሁት። እሺ ድጋሚ የምንዞር ከሆነ ለምን ምግብ አንበላም? ርቦሻል አንቺ? አዎ በጣም ነው የራበኝ። በልቼ ሁላ የምጠገብ አይመስለኝም። እሺ ግን ይሄ ሸራ ቤት ምግብ ነው። እማትንቂ ከሆነ እዛ ነው ይዤሽ የምሄድ። ብቻ የሚጣፍጥ ምግብ ይሁን። ከቤቱ ምን አለኝ? የምታውቀው ቦታ አለ? አዎ አለ። ነይ እንሂድ። ይኸውልሽ የሆቴልን ምግብ የሚያስንቅ ቆንጆ ምግብ ነው ማበላሽ። ነይ እንሂድ። እህቴ ምን እንዳለችህ እስከምሰማ እንዴት እንደጓጓ። ከቤተሰቤ ራቅ፣ ካራቅ በፈላ ዘይት ነው የምቀቅልህ አለችኝ። ምን? ኪያይማ እንደዚህ አትልህም። በደንብ ነው ማቃት። እሱ ብቻ እኮ አይደለም ጥፊም አለው። እውነትህን ነው? ኪያ እኮ እብድ ናት፣ አታረገውም አይባልም። እኔ እኮ አመሰግናለሁ የሚል ቃል የጠበቅኩ ነበር፣ ግን ያልሆነም በምስጋና ፋንታ መንገድ ላይ ሰድባኝ መታኝ ነው ሄደችው። እና ቆይ እንዴት ዛሬ በድጋሚ ለመሄድ ተስማማ? እና ታዲያ ሀረግዬ ውሰድላት ብላ ስትጠራኝ እምቢ ልበል? ይሄ እኮ ሼም ነው። እንዴት ሼም እንደያዘኝ አታውቂም። እንግዲህ ሼም እና ጥፊው ከተስማማህ ምን ይደረጋል? እኔ የምልሽ ግን ስለኔ ማንነት ነግረሻታል እንዴ? ስለኔ ያወቀችው ነገር አለ? እኔ እንኳን አልነገርኳትም። ለሀረግዬ ጓደኛዬ ነው ብዬ ያስተዋወቅኩት ልጅ እንደሆንኩ ነው የምታውቀው። እና ያለምንም ምክንያት እኔ ላይ ተነስታ እንደዚህ ትሆናለች ብለሽ ታስቢያለሽ? አንተ የጠለፍከኝ የሰውየው ተላላኪ እንደሆንክ አውቃለች። እንደዛ ነው የምትለኝ? ማን ነግሯት ነው ስለኔ ያወቀችው? መቼም ዝም ብላ ወፋት ነግራትም አይደል? ማን እንደነገራት አላውቅም፣ ግን ያንተን እውነተኛ ማንነት ደርሳበታለች። እኔን የማውራት እድል ስላላገኘች ነው እንጂ ከሁኔታዋ ተረድቻለሁ። እኔ እንደዛ ነው የሚሰማኝ። ግን አታስብ፣ እኔን ከዛ ግዞት ቤት ያወጣኸኝ ልጅ እንደሆንክ ከታገትኩበት አንተ እንዳስፈታኸኝና እንደረዳኸኝ እነግራታለሁ። ካለቃ ጋር እንደተጣላህ ለእኔ ብለህ ብዙ ችግር ውስጥ እንደገባህ እነግራታለሁ። አታስብ፣ የተናደደችው በእኔ እንጂ ባንተ አይደለም። ባንቺ ደግሞ ለምን ትናደዳለች? እስካሁን ስለደበኳት በእኔ ተናዳብኛለች። ጆከር ስልክ እየጠራ ነው። ጆከር ምን ሆነሃል? ስንት ሰዓቴ ነው እዚህ መንገድ ላይ ከቆምኩ? ኦኬ ገባኝ። ሰኒ ጋር ነህ መሰል፣ ማውራት አይመችም። እሺ በቃ ና ቶሎ፣ የተቀጣጠርንበት ቦታ ቆሜ እጠብቅሃለሁ። ቶሎ ና አታስጠብቀኝ። ወይ ሰኒ ጠርተሽ ነበር? ወደ ልትሄድ ነው? ሰኒ ደግሞ ነግሬሻለሁ፣ ስራ አልፈልግም። በቃ ይቅና በይኝ። ቻው። ሰሞኑን ቆይ ምን ሆነሻል? እዚህ እየመጣሽ መተከዝ አብዝተሻል። ኧረ አልተከስኩም። ውስጥ ስለሙቀኝ አየር ልቀበል ብዬ ነው። እንደዛ ግን አይመስለኝም። ሙቀት ብቻ ሊሆን አይችልም እዚህ እየመጣ የሚያስቆምሽ። ታዲያ ሌላ ምን ያቆመኛል? ይልቅ ማታ ሄድበታል ያልሽው ጉዳይ ተሰረዘ? ኧረ አልተሰረዘም፣ እሄዳለሁ። እንደውም በዛውም ጓደኞቼንም አገኛቸዋለሁ። ናይ ጥሩ ነው። ቤት ከመቀመጥ መቼም ይሻላል። ሰኒ ግን እኔ ምንሽ ነኝ? ሁሉ ነገር ይንሻል። ምን አይነት ጥያቄ ነው? እስኪ እሱን ቃል በተግባር አሳይ። ቆይ ለእኔ የተጨነቅሽበትን ነገር ብትነግርኝ እኮ አደባባይ አውጥቼ ለማንም አልናገርም። የእናትሽ ልጅ እኮ ነኝ ሰኒ። እሱማ ልክ ነሽ፣ ተማመንብሻለሁ። እኔ እኮ ባዳ አይደለሁም። የተፈጠረውን ነገር ሄጄ ለሰውም አልናገርብሽ። ቆይ ግን ሰኒ አሁንም በሰርጉ ነው እንደዚህ የተጨነቅሽው? ታውቂያለሽ እኔ እህትሽ ላንቺ አላንስም። ዊራኩ በፍጹም እንደዛ አይደለም። ሰው ሰብስቤ ካላበላው ብዬማ እንደዚህ ያለው ነው። እሺ ታዲያ ምንድነው እንደዚህ እያስጨነቀሽ ያለው? ንገሪኝ። ምንም አይነት ነገር እንዳፈሪ፣ የፈለግሽውን ነገር በነፃነት ንገሪኝ። ግን ስነግርሽ ጆከርን በዛ ሚዛን እንዳለኪው። እሺ ምናልባት እኔ ቀናተኛው ነገሮችን እያካበድኩ ይሆናል። ምኑን ያካበድሽው? እመኝኝን አታስጨንቂ። ምናልባት ጭንቅላት የፈጠረው ቅዠትም ሊሆን ይችላል።
ቆይ አሁን ልትነግሪኝ አልነበር እንዴ? በዚህ ቅጽበት ምን ተፈጠረ? አንዳንድ ነገሮችን ጊዜ ራሱ ሲያጋልጣቸው ይሻላል። ስለዚህ በቃ ተይው ይቅር። እሺ ተይው። ይሄን ባህሪሽ እንደሆነ እኔ ለምጄዋለሁ። ግን ደግሞ ምንም ቢፈጠር ነው ያለውልሽ። እሺ አውቃለሁ የኔ ውደት። እያቀፍሽ ነው አይደል? እኔ የምትደልይ ደካማ ጎንሽን እኮ ስለማውቀው ነው። ምን ላድርግ? እኔ በቃ እሺ አሁን እንግባ። አንቺ ግቢ፣ እኔ ትንሽ ቆይቼ እመጣለሁ። እኔማ እዚህ ቆሜ አላፊ አግዳሚው እንዲሸመድደኝ አልፈቅድለትም። እኔ በቃ ግቢ ስጨርሽ። እሺ ግቢ። አይ በቃ እኔ ተሳስቼ ጆከር ልክ በሆነ ሲጀምር ግን ደግሞ ዝም ማለት ጥሩ አይደለም። አና ላዋራሽ ይፈልጋል። ስለ ስራ ጉዳይ ከሆነ እሺ፣ ከዛ ውጭ ከሆነ ደግሞ ስራ አለብኝ። ምን ያመናቅርሻልና? እንደ ትልቅ ሰው ነው እናወራ ያልኩሽ እኮ አይደል? ምንድነው የሚያመናቅርሽ ነው ያልከው? ትሰማኛለህ? እኔ እኮ እንደዚህ ማለት አትችልም። ደግሞ ከስራ ውጭ የሆነ ወሬ አላወራም ማለት ሙሉ መብት አለኝ። እሺ። አረ መብት አለሽ? ህገ መንግስቱ ላይ አጽፊዋ። እንደዛ ይሻላል ብለን ለምን በደንብ እንድታይ እዚህ ግንባሬ ላይ ያልነቀሰው? አሁን ይኸውልሽ ለእንደዚህ አይነት ክርክር እኔ ጊዜ የለኝም። እሺ ኪያ ነው ይኸውልሽ ከዚህ ልጅ ጋር ራቂ ቢያት አላት ማለት። ቆይ ከማን ጋር እንደሆነ ሳታውቂ ነው እንዴ የምመልሽልኝ? አዎ ከአሁን በኋላ አንተን ስለማያገባ አላት። ቆይ አንቺ ማንሽ የሚያገባኝንና የማያገባኝን የምንነግሪኝ? ልጁ ምን ያህል እንደሚጎዳት ጠፍቶሽ ነው? አልጠፋኝም፣ ግን ደግሞ አንተ ከጎዳሃት በላይ ማንም አይጎዳትም። እሺ የማይገናኝ ነገር አታውሪሽ። ይኸውልህ ቢሮ ነው ያለ ነው። ስለዚህ አንተም ቢሆን ከስራ ውጭ ወሬ አታውራሽ። አረ ነው ይመቻችሁ፣ ችግር የለው። ግን ይኸውልሽ ተዛዝላችሁ እዚህ ቢሮ ላይ ማለት ስታለቅሱ ይታየኛል። እንኳን ለሙቁ ለገንፎ ማንደነግጣለች አያቴ። ከዚህ በኋላ እናለቅስ። ምን ማለት ነው? መቼም እዚህ ቢሮ ስትቀጠር ዲግሪ ኖረው ነው አይደለም? ስለዚህ አማርኛ ትችላለህ ብዬ አስባለሁ። እና ሰምና ወርቁን እራስ ፈልገው ጣው። አንቺ ቆይ አፍሽን አልከፈትሽም? ለሷ አስቤ እንደዚህ ስላልኩሽ ነው እንዴ የምትበጣጠሽው? ማሰብ ቆይ ላንተ ምንድነው? ዛሬ ገለው ነገ ይማርሽ ማለት ነው? ላንተ ማሰብ ማለት ይሄ ነው? እኔ ይኸውልሽ ያሰብኩትን ነው የነገርኩሽ። እሺ ዝም ብለሽ አትምጣጭ። ጭራሽ የምትናደደውም ደግሞ አንተ ነህ። ምን አይነት ልጅ ነው? አልፈልግሽም ማለት አይደል እንዴ? ለምን ነው ከሌላ ሰው ጋር ሲያየት የሚቀናው? ምን አይነት ጉዳኛ ነው? ቆይ እዚህ ጋር ቆመሽ ምን እያደረግሽ ነው? እሳቸውን እየተከታተልኩ ነው። ኪራ እንዴት አድርገን እንዳስወጣና አይተሻል አይደል? ይኸው እሳቸው ግን በሰላም ቁጭ ብለው መጽሐፋቸውን ያነባሉ። ቆይ እሺ እዚህ ጋር ስትንሿከኪ ቢደርሱብሽ ምን ልታረጊ ነው? ጸጥ ብለሽ ገብተሽ አብረሻቸው ተቀምጠሽ ቀስ ብለሽ የሚያደርጉትን ነገር አታይም? እኔ ፊታቸው እኮ እንዴት እንደሚያስፈራ ስላላየሻቸው እኮ ነው። በጣም ነው የሚያስፈሩት። እኔ አላቅም ጽዬ፣ እኛን ሰውዬ በጣም ፈርቻቸዋለሁ። ኒና ዝም ብለሽ ነው እንጂ ምንም የሚያስፈራ ነገር የላቸውም። ኧረ አያስፈሩም። ታዲያ አንቺ ለምን ገብተሽ ቁጭ ብለሽ አታያቸውም? ሂጂ ግቢያ። አንቺና ኪራ እሳቸው ላይ ምን እንዳያችሁባቸው አላውቅም። ይሄን ያህል አይባሉ። እንደ መስሪያ ቤት በር ላይ ቆማችሁት ማን መጥቶ ግቡ እንዲላችሁ ፈልጋችሁ ነው? አይ እኛ ማንም መጥቶ ግቡ እንዲልን አልጠበቅንም። ያው እዚህ ከኒና ጋር ጨዋታ ይዘን ነበር፣ ለዛ ነው። ቆይ
የኔ እንግዳ ሆኖ መምጣት ይሄን ያህል ያስጨንቃል እንዴ? እስቲ ንገሩ። አቶ በላይ እንዴ የእርሷ አመጣጥም እኮ ልክ አይደለም። በዛ ላይ ደግሞ እንግድነቶትን ረስተውት እንደ ቤቶ ሲንቀሳቀሱ የሚፈልጉትን ነገር ሲያደርጉ ነበር። እንደውም ስላላስቸገርኳችሁ አመስግኑኝ እንጂ ባለቤትሽም መጥቶ ደንፍቶ ሄደ። ቆይ ለስለስ ማለት ነው እንዴ ይሄን ያህል ያስደፈረኝ? ለስለስ ማለት ሲሉ አልገባኝም። ኧረ ይሄ ለስለስ ብለው ነው እንዴ? ስትኮሳተሩማ በቃ ቆይ እንዴት ልትሆኑ ነው? ዝም በይ አንቺ ፍየል። እኔ በሱ ምክንያት እናንተን አልቀጣም ብዬ ነው እንጂ አንድ እጄን ካነሳሁት አልመልስም። አልገባኝም። አንዳንድ ነገሮች በድርጊት ሲሆኑ ያምራሉ። ስለዚህ ላደረጋችሁት ነገር ዋጋ ትከፍሉበታላችሁ። እንዴ ቆይ አንተ ሰውዬ ምንድነው በገዛ ቤታችን የምታስፈራራን? እንዲሁም ኪራ እውነቱን ነው። እሺ እንዴ እውነት ከማን ጋር እንዳላችሁ ሳታውቋት ነው። እኔ ትከሻ ላይ ነው ያላችሁት። ጸባችሁን አሳምሯችሁ ብትኖር ይሻላል። በማንኛውም ሰዓት ላራግፋችሁ እችላለሁ። ላራግፋችሁ? አዎ ላራግፋችሁ። ሳልፈልግ ክፉ አታርጉ። አደብ ግዙ። ሳይሲ እንዴት ነው ነገሩ? አላቅም ኒና። እኔም አሁን እናንተን የተሰማችሁ ስሜት እየተሰማኝ ነው ያለው። ሄሎ ምሩዬ። ምን ባክሽ፣ እዚህ እኮ ቤት ምንም ሊመቸኝ አልቻለም። ለዛ ነው። ውይ ምሩዬ፣ እኔ እንኳን መሄድ የምችል አይመስለኝም። ቤቱን ለማን ትቼ እወጣለሁ? እየመጣሽ ነው አይደል? በቃ ስትመጪ ሁሉንም ነገር እነግርሻለሁ። ነይና እናወራለን። ምን ምሩ እየመጣች ነው እንዴ? አዎ። ውይ በቃ እንደውም አሪፍ ነው፣ ሰብሰብ እንላለን። ሰኒን እንደውልሽ ጥረት። ለምን ለምኑና ጽዬ፣ እሷ ለጉልበቱም ቢሆን አሪፍ ናት። ስትጋጭ ጎበዝ ናት፣ ኢላማ አትስትም። እስኪ ኒና ዘም በይ እንዴ! ይባስ ጭንቀቴን እያባሽው እኮ ነው። ሄጭ እኔ ለራስሽ ብዬ ነው። አንዳንድ ያስፈልገናል ብዬ እኮ ነው ጽዬ። እንዴ ኪራ፣ እንደዚህ የሚያደርግ እኮ ምንም ነገር አልተፈጠረም። ራስን እያበሳጨ ያለው ራስ ነህ። ቆይ እስኪ አስበው ቅዱሴ፣ የሆነ ሰው በኩል ሌሊት ቤት ቢመጣና እንደዚህ ቢያደርግ ቆይ ምን ትላለህ? እሱማ እኮ ያናድዳል፣ ግን ደግሞ ይህን ያህል አይደለም። ቆይ እሺ ላስወጣው ማለት ነው ጥፋቱ? ይኸውልህ አንደኛ ትልቅ ሰው ናቸው፣ ሁለተኛ ደግሞ ምንም ቢሆን እንግዳ ናቸው። እና ታዲያ ቢሆንስ ቤቴ እንዲከርም ልፍቀድለት? ቤቴ እኮ የተከበረ ቤት ነው። ቆይ እኔ የምልህ እኔ ባልመጣ ሰውየውን ደብድበል ታስወጣቸው ነበር? እና ልውጣም አላ። በዛ ላይ የግል ቤቱ ይመስል ቅንጦቱ። ይሄ ፈጽሞ ልክ አይደለም። በዚህ ንዴት በጣም ብዙ ነገር ታበላሸረ። ራስን መቆጣጠር አለብህ። ማንኛውም ይኸው መጣልህ። እንዴት ናችሁ? እኔ እኮ ልክ ወደዚህ ስመጣ የሆነ ሰማዩ ምናምን ነገር ጠቁርቁር ምናምን ነገር ብሏል። ከዛ የሰፈር ሰው ጠይቅልሃለሁ እንትን አላሉኝ። የእሳተ ገሞራ ፈንድቶ ነው። ከዛ እነሱ የላኩኝን እንዲህ አቅጣጫ እየተከተልኩኝ ስመጣ ለካ የራሴ ጉነሻ። ምን ሆነ ቅዱሴ? ማታ ሰላም አልነበረም እንዴ? ምንድነው ስራ አስቀርቶ እንደዚህ የሚያስኮነው? እንግዳ መጥቶበት ነው እባክህ ቤቱ። እንግዳ? ትላንትኛ ከወጣን በኋላ ይመስለኛል ከባድ እንግዳ ቤቱ መጥቶበታል። እሱ ነው እንደዚህ የሚያደርገው። ቆይ አልገባኝም። ይሄንማ ከራሱ ከኪራ አንደበት ነው መስማት ያለብኝ። ምንድነው የተፈጠረው? እስኪ ንገረኝ። ምን የተለየ ነገር እነግርሃለሁ። በቃ ያው ድንገት ቤት የገባ ፈላጭ ቆራጭ ሰው ነው ቀረ። የአባ ጓደኞች ጋር ደውዬ ስጠይቅ የጠበቀ ወዳጅነት እንደነበራቸው ነገሩ። እና ታዲያ ምን አናደደ? እና ጭራሽ አልጋ ያማርጣል እንዴ? በዛ ላይ ንግግሩ እሱ ሳይሆን እኮ እኔ እሱ ቤት እንግድነት ሄድኩ ነው የሚመስለው። አጋጣሚ እኮ እኔ በዛ ጋር ሳልፍ ቼክ ላርጋቸው ብዬ ገባልሃለሁ። አጅሬው ከሰውየው ጋር ለድብድብ ይጋበዝልሃል። እንዴ ይሄን ያህል? ቆይ ምን አይነት የሚያናድድ ሰውዬ ቢሆን? እኔ እኮ ትልቅነቱ ምናምን ሳላከብር ቀርቼ አይደለም፣ ግን በቃ እንደ እንግድነቱ እሱ እኔ ጋር ቆይቶ ሄድ እንጂ እኔ እንዴት ነው እሱ ታዛዥ መሆኑ? ገባኝ ኪራ፣ በቃ አሁን ተረጋጊ። ይኸውልሽ እታች ሰፈር እንውረድና የምትወደውን ያበሩስን ሀባብ ጁስ ጠጣለህ። እሱ ቀዝቀዝ ያደርጋል። ጨጓራ እኮ የተቃጠለ እኮ ነው። ምንድን ነው አልፈልግም ማለት ግቢ ታገባችሁ ባህላዊ ውስጥ
ቆይ ከመቼ ነው ያመለጠን? ተረጋጋ፣ በቃ ቤት እንግባና
እዛ ሲመጣ ጠብቀን እናወራዋለን። መምጣቱ አይቀርም ቤት። አዎ ኪራ፣ እሱን መከታተሉ ጥቅሙ ምንም እየታየኝ አይደለም። ቤት ገብተን ብንረጋጋ ይሻላል። እሺ፣ ግን እናንተ እየተረዳችሁኝ አይደለም። እኔ ውስጥ የሆነ ነገር እየነገረኝ ነው። ኪራ፣ ይኸውልህ ለማሰብ እኮ መጀመሪያ ጭንቅላት መረጋጋት አለበት። በቃ ቤት እንግባና እናውራ። እኔን ነበር መሰል የምትፈልጉት። በሰላም ነው? ቆይ አሁን በዚህ ጋር ታጥፋል ነበር እንዴ? እንዴት ነው ከዚህ የመጣው? ከምነግርህ ይልቅ በየትኛው መንገድ እንዳለፍኩ ባሳይ አይሻልም ነበር? አንተ ማነህ? አንተን እንኳን አውቃለሁ ሙሽራው። አልገባኝም። እንዴት ልታውቀኝ ቻልክ? ሰርግ ላይ ታድሜ ነበረ። ያለም ያርገው ብያለሁ። አመሰግናለሁ። እሺ አሁን ልናወራ እንፈልጋለን። ቤት እንሂድና እናውራ። ምንድን ነው የምታወሩኝ? ስለምን እንደምታወሩኝ ንገሩኝና መግባት እንዳለብኝና እንደሌለብኝ መወስነው እኔ ነኝ። መንገድ ላይ ቆመን ከምናወራ እንደ ትልቅ ሰው ቤት ገብተን ብናወራ አይሻልም? አዝናለሁ። እኔ በላይ እንጂ የማገኛችሁና ማወራችሁ እናንተ ስትፈልጉኝ አይደለም። ይሄ ነገር ግን ትንሽ አልበዛም? እንደ እንግዲህ እኮ ላከብረህ እየሞከርኩ ነው። ቆይ ልጅ ክሩቤል፣ የኔ እዚህ መምጣት ለምንድን ነው ይሄን ያህል የረበሸህ? እኔ አልገባኝም። አላቅህም እኮ በኩለ ሌሊት ነው ቤት የመጣው። በዛ ላይ ደግሞ ሁኔታ በሙሉ የእንግዳ አይደለም። ልጅ ክሩቤል፣ በመጀመሪያም ስመጣ እግሬን አጥበን እንደማታስተናግደኝ አውቅ ነበረ። ለማንኛውም ማታ ስመጣ እናወራለን። አሁን የምሄድበት ቦታ አለኝ። አታ ይሄ ምርም ቅጥል የሚያደርግ ሰውዬ እንዴ? ነገሮችን የሚያከር ወግ አጥባቂ አይነት ሰው ስለሆነ ሊሆን ይችላል። በቃ እኔንስ ጉዳይ ነበረች። እናንተ ገብታችሁ ጠብቁኝ፣ እኔ እመጣለሁ። በእናታችሁ እኔ ግን በዚህ ሙድ ቤት መሄድ አልፈልግም። የሆነ ቦታ እንሂድ። እኔ ፍሪ ነኝ፣ አብረን መሆን እንችላለን። ጥሩ፣ በቃ እኔም ፈንጠራ አድርጉኝ እና ቁጭ ብላችሁ ጠብቁኝ፣ እኔ እመጣለሁ። እሺ። ወይ አምላኬ፣ ምን አይነት ጊዜ ላይ ደረስን? መቼ የማይሰማ ነገር የለም። እኔ ምን አውቃለሁ ብለሽ ነው ምሩዬ? ምን ማድረግ እንዳለብኝ ራሱ እኮ ግራ ገባኝ። ግን ብቻ አባ ከሄደ በኋላ መሆኑ ራሱ ተመስገን ነው። እሱስ ልክ ነሽ። እንኳን እሳቸው ከሄዱ በኋላ ሆነ። እዚህ ቢኖር የዋስ ይረበሹ ነበር። ደግሞ እኮ ብታዩ ማለት ነው እኔ አባቴን እየመሰለኝ ሌሊቱን ሙሉ በህልሜ ሳያቸው እኮ ነው ማድረው። የምርሽን ነው? አባትሽን ይመስላሉ እንዴ? አዋ ዘር እኮ የተዘራውን ነው የሚመስለው። መቼም የፈረንጅ ልጅ አይደለው። እናው ኒና ግን ምኑን ከምኑ ነው የምታቀላቂው? እኛ ተጨንቀን አንቺ እንደዚህ ትያለሽ እንዴ? እና ክፍሌ እኮ መጥቶ ወረሰኝ። አንቺ እጂ ከዚህ ውጪ ብሎ እኮ ነው የወረሰኝ። እውነትም አይናውጣ እንደው ባየዋቸው። አረ ይቅርብሽ ምሩዬ፣ ምንም ጥቅም የላቸውም። የእውነት የሆነ የጆሮ ቆራጭ ፊት እኮ ያላቸው። አረ ተይ ኒና፣ አንተ እንኳን ሳንወልድ እንዴ ፎ እንዴ! እውነቴን እኮ ነው። ልጅ እያለን ሲያስፈራሩን የነበረው ይሄ ጆሮ ቆራጩ መጣ ስንባል በጣም የምንፈራው አይምሯችን ላይ የምንስለው ሰውዬ፣ የሚያስፈራ ጥቁር ሰውዬ የለም ጆሮ ቆራጩ። ቁጭ እሱ ራሱ እኮ ነው የሚመስለው። የሆነ ዘውዱን የተቀማ ዲያብሎስ ነው የሚመስለው የእውነት። ኧረ ኒና ተይ በእናትሽ እንዴ! ኧረ ተይ ደግሞ ሰምቶ ነው ይኸውልሽ ለ40 ደቂቃ ሙሉ የማያቋርጥ ምክሩን ነው የሚያፈስብን። ረፊ አረ የለም እባክሽ፣ ሲወጣቸው ነው እንጂ እኔ ዝም ብዬ አወራለሁ እንዴ? ፋራ መሰልኩሽ? እንደው ያንን ሻንጣውን ይዞ ነው ሄደው በይ። አይ እንደዛማ ቢሆን ኖሮ ከግቢ ልክ ሲወጣ ጠብቄ በመስኮት ወጥቼ ለምሩዬ ስዘፍን የነበረውን አሸኟትም ወይ አሸኟትም ወይ የሚለውን እየዘፈንኩ ነበር እዚህ የምቀመጠው። አይ ኒና፣ አንቺ ግን እውነትም ነፍስሽ አይማርም። ዘውዱን የተቀማለች እኮ እንደ ወብድ የሆንሽ ልጅ እና ያየሁትን እኮ ነው። ተሳሳትኩት። እኔ ጋር ደግሞ ንጹህ ነኝ። ቀልዱስ ቀልድ ነው፣ ግን ይህን ነገር መፍትሄ መስጠት አለብን። ኪራ ሲመለስ ተመሳሳይ ነገር መፈጠር የለበትም። ስለዚህ የሆነ ነገር ማድረግ አለብን። ምን እናርግ ታዲያ? እኔማ ነው እንዴትም ብዬ ደፍሬ ቢሆን ሂዱልን በቃ ቤታችንን አይበጡብን ብላቸው ደስ ነው የሚለኝ። እንደዚህ ይሻላል ብለሽ ነው? ቆይ አሁን ትልቁ ፍርሃታችን ሰውየውን አለማመን ነው አይደል? ቆይ ለምን እንደዚህ አናረግም? ምን እናርግ? ሻንጣቸውን መበርበር ነው። ከዛ በምናገኘው ነገር እንግዳ እንደሆነና እንዳልሆነ እናረጋግጣለን። እንዴት ነው ሰው በሌለበት የሰው ሻንጣ መበረብረው? አረ ነውር ነው ኒና። እሱማ ልክ ነሽ።
ግን ደግሞ ያው የሆነ ነገር ካገኘን እኮ ጥሩ ነው ብዬ ነው። አዎ ፂ፣ አሁን ክፍላቸው እንደሌሉ እኔና የያዙትን ነገር እንፈትሽ። ዋናው እኮ ለእኛ ሰላም ሲባል ነው። ማየታችን ደግሞ አይከፋ። እውነት ነው ፂ፣ እዚህ ከሌሉ ማንነታቸውን ማጣራት አይከፋ። ገብተን ብናይ ምን ይመስልሻል? እኔ ካላችሁ እኔ ግን ነውር ነው፣ እንደዚህ አይደረግም። ኧረ እኔ ሆዳቸውን ከፍቼ ራሱ ባየው ደስ ይለኛል። እኔ የማይሽ ኒና ይኸውልሽ፣ ምንም አናገኝም እያልኩሽ ገብተን እጃችንን በባዶ አበላሽን። በቃ ሻውን ዝጊውና እንውጣ። ውይ ፂ፣ ደግሞ እስቲ ቆይ የሆነ ነገር ካገኘን ብዬ እኮ ነው። ኒና፣ ሰው የሚነግርሽን ነገር ስሚ። በቃ ዝጊውና እንውጣ። ውይ ፂ፣ ዝም ብለሽ እኮ ነው የምትፈሪው። ሲጀምር ሰውየው አሁን አይመጣም። ሲቀጥል ደግሞ ቢመጣም ግቢው ማን ይከፍትለታል? ማንም። እኔም እኮ እሱን ተማምኜ ነው። ግን በቃ አስተካክሉና እንውጣ። እሺ በቃ እንደዚሁ ልተው ወይስ አጣጥፌ ልክተተው? እንደዚሁ ትተሹ ድንገት መጥቶ ቢያየው ምንድን ነው የሚለን? ይነቃብናል እኮ። እጠፊውና እንዝጋው። እሱማ ይነቃል። ግን ደግሞ ማን እንደዚህ ያደረገው ብሎ ደፍሮ አይጠይቅም ብዬ እኮ ነው። ምን እያደረጋችሁ ነው? ምንም። ቆይ ሲጀመር እርሶ እንዴት ገቡ? ማለቴ ማን ከፈተሉት? በምን ገቡ? እናንተስ ክፍሌ ገብታችሁ ምን ታደርጋላችሁ? ነውር አታውቁም እንዴ? ውይ ምን መሰሎት አቶ በላዬ፣ አይጥ እኮ ብታዩ እግራችን ስር ውር ሲል ፊሊቲ እንንፋበት ብለን እኮ ፊሊቲ ነፍተንበት ነው። ከዛ የአቶ በላዬ ልብስ እንዳይሸትባቸው ብለን እያናፈስ ነው ነበር። ያው መስኮቱን እራሱ አዩትም፣ ክፍት እኮ ነው። ፊሊቱ ታዲያ የት አለ? ምንም ፊሊት አይሸትም። ውይ ጋሽ በላዬ ደግሞ ሰው አያምኑም እንዴ? የዱቄት ፊሊት እኮ ነው፣ አይሸትም። ሰው መኑ እንጂ እርሶ ምን ሆኖ ነው? እኔም እኮ መጀመሪያ እርሶ ሲመጡ ነገር ሊፈጠር እንደሚችል ገምቻለሁ። ማንሽ ደግሞ እንጂ? ምሩ እባላለሁ፣ የጽናት ጓደኛ ነኝ። በቃ አሁን እኮ አየሩም ወጥቶ አልቋል። ስለዚህ ያው እርሶም እንዲያርፉ እኛ እንውጣሎት አይደል? ለሌላ ጊዜ ግን የሰው ቦርሳ ዝም ብሎ አይበረበርም። እሺ በቃ አሁን ካላስቸገርን ቢያሳልፉን አቶ በላይ። አትፍጠኝ። ብዙ መፍጠን ዋጋ ያስከፍላል።